USMI Network 17 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን እንዲሁም ደግሞ በባንኮች ስንት የተዘረዘረ ይገኛል ስለሚለውና ከፍተኛ ዋጋ የሚሰጠው ባንክ የትኛው ባንክ ነው? ምን ይሄ ብቻ ተመረጡና ወሳኝ የሆኑ የጥያቄያችሁን ምላሽ እንሰጣለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደኔ ተከብራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው ከመግቢያዬ ላይ ለመጥቀስ እንደሞከርኩት የ17 ሀገራት የጥቁር ገበያ የሐዋላ የምንዛሬ ዋጋና ከፍተኛ ዋጋ የሚሰጠው ባንክና የንግድ ባንክ ስንት የተዘረዘረ እንደሚገኝ አብረን እናያለን። በቅድሚያ የጥያቄያችሁን ምላሽ እንመልከት። አሰላሙ አለይኩም ወንድሜ፣ በአላህ ጥያቄን መልስልኝ። ያለሁት አረብ ሀገር ነው ወይንም ደግሞ ከሀገር ውጭ ነው። እናም አካውንቴ ላይ ዶላር ብልክ ችግር አለውን ወይ? ግን ፋይዳ መታወቂያ የለኝም ይላል። ይህም በተመለከተ የባንክ አካውንትና እንዲሁም የውጭ ምንዛሪ አካውንት የተለያየ ነው። ማስቀመጡ ምንም አይነት ችግር የለውም፣ ይቻላል፣ እንዲሁም ይበረታታል። ነገር ግን ከመደበኛ የባንክ አካውንታችሁ ላይ ዶላር ማስቀመጥ አትችሉም። ምክንያቱም ከመደበኛ የባንክ አካውንታችሁ ላይ ማስቀመጥ የምትችሉት የኢትዮጵያን ብርና የኢትዮጵያን ብር ብቻ ነው። ወደዛ አካውንት ዶላር እንዲቀመጥልኝ ብላችሁ እንኳን ዶላሩን በራሳችሁ አካውንት ብታስተላልፉ ወደ ኢትዮጵያ ብር ተቀይሮ ወደ አካውንታችሁ ገቢ ይሆናል። ስለዚህ በቀጥታ ዶላርም ሆነ ዩሮ እንዲሁም የኢማራቶችን ዲርሃም ሆነ የሳዑዲ ሪያል በአጠቃላይ ይሄን ለማድረግ ሳይዘረዘር ለማስቀመጥ የውጭ ምንዛሬ የቁጠባ ሂሳብ የባንክ አካውንት መክፈት ይኖርባቸዋል። በተለይ ደግሞ በውጭ ሀገር የምትገኙ የቻናል ቤተሰቦች አድማጭ ተመልካቾቻችን በተለያየ የዲጂታል አማራጭ ገንዘባችን ወይንም ደግሞ ያለውን ዶላርም ሆነ ዩሮ ፓውንድም እንዲሁም የሳዑዲ ሪያልም ሆነ የኢማራት ዲርሃም በአጠቃላይ ተቀባይነት ያላቸው የውጭ ሀገራት መገበያያ ገንዘቦችን የምንቆጥብበት በስልካችን በዲጂታል አማራጭ ከፍተን ዲፖዚት የምናደርግበት የምንሰበስብበት አማራጭ በጣም አለ። ይሄን ማድረግ የምትፈልጉ ወይንም ደግሞ ሳይዘረዘር ማስቀመጥ ከፈለጋችሁ በዚህ አይነት መልኩ የባንክ አካውንት ከፍታችሁ ገንዘባችሁን ወይንም ደግሞ የውጭ ምንዛሬ አካውንት ከፍታችሁ የውጭ ምንዛሬ ዶላር፣ ዩሮ፣ ፓውንድ፣ የሳዑዲ ሪያል፣ የኢማራት ዲርሃም ማስቀመጥ ትችላላችሁ። በቀጥታ የምንዛሬ ዋጋ መረጃችን እንመልከት። በቀዳሚነት የምናየው የሳዑዲ ሪያልን በተመለከተ ነው። ይህን መረጃ ስታደምጡ የት ሀገር ሆናችሁ ነው የምታደምጡት? ሳዑዲ ከሆናችሁ ሳዑዲ፣ ባህሬን፣ ኳታር፣ ኩዌት እንዲሁም ኢማራት፣ አሜሪካን፣ ካናዳ፣ አውሮፓ በአጠቃላይ የት ሀገር ሆናችሁ ነው ይህን መረጃ የምታደምጡት? ብዙ ኮመንት ያገኘውበትን ሀገር በቀዳሚነት አስደምጣለሁ። በዛሬው ዕለት የሳዑዲ ሪያል ብዙ ኮመንት ስላገኘ የሳዑዲ ሪያል እናስቀድማለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የሳዑዲ ሪያል 4845 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ45 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ አንድ የሳዑዲ ሪያል 42 ብር ከ30 እንዲሁም በዳሽን ባንክ 45 ብር ከ25 በአባይ ባንክ አንድ የሳዑዲ ሪያል 42 ብር ከ46 እና በአቢሲኒያ ባንክ 44 ብር ከ05 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ አንድ የሳዑዲ ሪያል 45 ብር ከ25 ሳንቲም እየተዘረዘረ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ እና ዳሽን ባንክ ሆነው ተቀምጠዋል። በመቀጠል የአሜሪካን ዶላር እናያለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18210 የኢትዮጵያ ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ10 ሳንቲም እየተሸጠ ይገኛል። በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ቅናሽ አሳይቷል። በባንኮች ጭማሪ ያለው በንግድ ባንክ 158 ከ83፣ በሂጅራ ባንክ 159 ከ74፣ በዳሽን ባንክ 159 ከ35 እንዲሁም በአቢሲኒያ ባንክ 159 ከ59። ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ 162 ብር ከ67 ሳንቲም እየዘረዘረ ይገኛል። በመቀጠል ዩሮ እናስከትላለን። 100 ዩሮ 20790 ብር እንደሚሸጥና 1 ዩሮ 207 ብር ከ90 ሳንቲም በመሸጥ ላይ ይገኛል። በጥቁር ገበያ የመሸጫ ዋጋው በንግድ ባንክ 1 ዩሮ 181 ብር ከ54 እንዲሁም በዳሽን ባንክ 187 ከ24 በአባይ ባንክ 185 ከ24 እንዲሁም በአቢሲኒያ ባንክ 186 ከ39 እየተዘረዘረ ይገኛል። ዩሮን በተመለከተ ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 187 ብር ከ94 ሳንቲም እየዘረዘረ ይገኛል። ካናዳን ዶላር እናስከትላለን።
100 የካናዳን ዶላር 12900 ብር እንደሚሸጥና 1 ካናዳን ዶላር 129 ብር በመሸጥ ላይ ይገኛል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 12750 ብር እንደሚሸጥና 1 የአውስትራሊያን ዶላር 127 ብር ከ50 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው የኢማራቶችን ዲርሃም በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የኢማራቶች ዲርሃም 4950 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ50 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 43 ብር ከ24 ሳንቲም በመዘርዘር ላይ ይገኛል። በዳሽን ባንክ አንድ የኢማራቶች ዲርሃም 46 ከ19 እንዲሁም በአቢሲኒያ ባንክ 44 ብር ከ70 እና ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ አንድ የኢማራቶችን ዲርሃም 47 ብር ከ16 ሳንቲም እየዘረዘረ ይገኛል። በመቀጠል የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ 22400 ብር እንደሚሸጥና አንድ የስዊዝ ፍራንክ 224 ብር በመሸጥ ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 192 ብር ከ57፣ በዳሽን ባንክ 204 ከ48 እንዲሁም በአባይ ባንክ 197 ከ01 እና በአቢሲኒያ ባንክ 197 ከ65 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ዳሽን ባንክ ሆኖ ተቀምጧል። በመቀጠል ኢንዲያን ሩፒን እናያለን። አንድ የኢንዲያን ሩፒን 1 ብር ከ87 የተዘረዘረ ይገኛል። ቱርኪ ሊሬ 3 ብር ከ84፣ የኦማን ሪያል 47320 ብር እንደሚሸጥና አንድ የኦማን ሪያል 473 ብር ከ20 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው የሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 1045 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 10 ብር ከ45 ሳንቲም በመሸጥ ላይ ይገኛል። የኳታር ሪያል እናስከትላለን። 100 የኳታር ሪያል 4805 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ05 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው የባህሪን ዲናርን በተመለከተ ነው። 100 የባህሪን ዲናር 48250 ብር እንደሚሸጥና አንድ ባህሪን ዲናር 482 ብር ከ50 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። መቀጠል የምናየው ቱርኪ ሊሬን በተመለከተ ነው። 100 ቱርኪ ሊሬ 384 ብር እንደሚሸጥና አንድ ሊሬ 3 ብር ከ84 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 24230 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 242 ብር ከ30 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ 1 ፓውንድ ስተርሊንግ 208 ብር ከ83 እንዲሁም በዳሽን ባንክ 212 ብር ከ48 በሂጅራ ባንክ 215 ብር እየዘረዘረ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 25600 ብር እንደሚሸጥና አንድ ጆርዳን ዲናር 256 ብር ከ10 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል።